አለቂ አንተ ነህ እንዴ? አንተ ቆሻሻ እቺ ነው እንዴ? ካልሆነም ወደ ሀገሯ የምትሄድበትን ነገር ለፀሐይም ይሄን ከፈለገች ቤቱን ትውሰደው፣ እዚህ ትኑር ከፈለገች። ልጆቹ ደግሞ አላቸው ጂ+2 እዛ መኖር ይችላሉ። አንቺ የተወለድሽበት አካባቢ አንዳንድ ስልኮችን አግኝቼ ስልክ ደውዬ ነበር እዛ አካባቢ ያሉ ሰዎች ጋር። ማን ጋር ነው የደወልከው? ማን ጋር ይመስልሻል? አቶ ሽፈራው ለምንድን ነው የተደናገጡት? አለቂ አንተ ነህ እንዴ? አንተ ቆሻሻ እቺ ነው እንዴ? ስለዚህ አሁን እውነቱን ይነግሩኛል ማለት ነው። አድጋ እዚህ ቦታ አለች በዚህ ቦታ አለች ሲባል ጊዜ ቀስ ብዬ ተደብቄ እየሄድኩኝ አያት ነበር። ጎዳና ወጥተው ነበር፣ ራሳቸውን ስተው ነበር። ወይዘሮ ማለት አብደው ነበር። በቃ ስርዓት እየያዘች አይደለም። አሁን የያዘችው ትክክለኛ የስም ማጥፋት ወንጀል እየሰራች ነው። ስለዚህ በህግ መሰረት በህግ ሊሄድባት እችላለሁ። በቃ ቆይ ግን ነገሮች እኮ በቃ አሁንም ተጠማዘውን ብለው የፀሐይ አባት እንደሆኑ ነው እያሳበቀው ያለው። ይሄኔ እኮ ብዙ ጉዳዮችን እኮ እልባት እንዲያገኝ አድርጎልናል። ካልሆነም ወደ ሀገሯ የምትሄድበትን ነገር ለፀሐይም ይሄን ከፈለገች ቤቱን ትውሰደው፣ እዚህ ትኑር ከፈለገች። ልጆቹ ደግሞ አላቸው ጂ+2 እዛ መኖር ይችላሉ። ማለት ለወይዘሮ ትርሲት አዝነው ነው፣ ለፀሐይ አዝነው ነው ማለት ይሄ ቤት ዋጋ አለው። እየደለሉኝ ነው። መደለል አይደለም ወንድሜ፣ እየደለሉኝ ነው። አይ መደለል አይደለም። አይ በገንዘብ እየደለሉ ነው። ሰላም ጤና ይስጥልን ውድ የጎጆ ቲዩብ ቤተሰቦች እንደምቆያችሁ፣ ሚኪ ነኝ። ተመልካቾቻችን እንግዲህ ከተወሰኑ ቀናቶች በኋላ ተመልሰን እንግዲህ በነ ፀሐይ ወይም እንግዲህ በአቶ ሽፈራው ልጆች መኖሪያ ቤት ውስጥ ነው የምንገኘው። አቶ ሽፈራው ሆቴል ይዘው ነው ለጊዜው እያረፉ ያሉት። እንግዲህ ዛሬ አንድ ጉዳይ ላይ ስለደረስን ማለት እንግዲህ ያለፉትን ቀናቶች አልተገናኘንም። ለ5 ቀን ለ6 ቀን አልተገናኘንም ማለት ይቻላል። እኔም ቆንጆ ነገር እያዘጋጀው ስለነበር ለዛ ነው እርግጠኛ ሳልሆን አንገናኝም ብዬ ነው። እንግዲህ እሷ እዚህ ቤት ብቻዋን ነው እየኖረች ያለችው። ነገሮችን ገና ማስተካከል ስላለብን ወደ ክስ ሂደት አይደለም እየሄድን ያለ ነው። ማራማዊትና ካሌብን ማሳከም፣ እነሱ ወደ ጤናቸው እንዲመለሱ እዛ ነገር ላይ ነበር ፎከስ እናደርግ የነበረው። ፈጣሪ የተመሰገነ ይሁን። ማለት ታያቸዋላችሁ አሁን ያሉበት ጤንነት ደስ የሚል በመልካም ጤንነት ላይ ናቸው። ስነ ልቦናቸው ከምንም በላይ እኔ የስነ ልቦናቸው ነገር ነው ሲያሳስበኝ የነበረው። ምክንያቱም ሰውነት ችግር የለውም ያው የመዳን እንትን ማለት ነገር አለው፣ ግን ስነ ልቦናቸው እንዳይጎዳ በማሰብ እነዚህ ልጆች ትምህርታቸውንም አቋርጠዋል። ብዙ ነገር። ፀሐይ እንግዲህ እዚህ ቤት ውስጥ ብቻዋን ነበረች። እንግዲህ ያው የትም ልትሄጃችን ለዚህ ነው እንትን ስንል የነበረው። ዛሬ ግን አቶ ሽፈራውም ፀሐይም እንግዲህ ለመጨረሻ ጊዜ የተለያየንበት ሀሳብ ትዝ ይላቸዋል መቼስ ውድ ተመልካቾች። እንግዲህ ፀሐይ እውነት አለኝ ብላ ያፈረጠችው እውነት አቶ ሽፈራው አባቴ ነው አይደል? እሱም በተመለከተ ነው ዛሬ እዚህ እንትን ያልነው። እንግዲህ እንደባለፈው ስሜታዊ ሊሆኑ አይችሉም። በመሃል የተፈጠሩ ሰፊ ቀኖች ነበሩ። ለማውራትም ሲሞክሩ ለመግባባትም ሲሞክሩ ነበር። እንግዲህ እኔም አንድ የደረስኩበት ነገር አለ። ያንን የደረስኩበትን ነገር ከመናገሬ በፊት ከእናንተ ጋር ሰላም ተለዋውጬ ምን አዲስ ነገር አለ የሚለውን ቼክ አድርጌ ወደ ጉዳይ እገባለሁ። አቶ ሽፈራው ከእርሶ ልጀምር። እኔ ልጅ ነች ብላችሁ አላችሁኝ። እኔ ልጄ አይደለችም እሷ ልጄ ብላ እንዴት ባለፈው ምን ተነጋግረናል። ልጄ ነች ስትሉኝ ነው ደንግጬ የተነሳሁት ከመቀመጫ። ስለዚህ እሷ ልጄ አይደለችም። እንዴት ነው ልጄ ነች ብለው? እኔ ልጄ የማውቃቸው እነዛ ልጆቼ ሁለቱ ናቸው። እሷ ግን እንዴት ልጄ ልትሆን ትችላለች? ልጄ አይደለችም እኮ እኔ
እንዴት ልጄ እንደሆነ ይችላል ልጄ ነች ብላችሁ በግድ ልጄ እንዴት ነው እንደዛ መሆን የሚችለው? አቶ ሽፈራው ሚዲያ ፊት እንግዲህ ይህን 5 ቀን እንዴት ሲሆኑ እንደነበር የታወቀ ነው። አሁን ድጋሜ እንደዚህ ካሜራ አስጀምረን ለምንድን ነው ሌላ ነገር የሚያወሩት? ማለት ፀሐይ ያወራችሁትንም ሁሉንም ነገር እያንዳንዱ ነገር አውቃለሁ። እስከ ማመን ደረጃ ደርሷል አቶ ሽፈራው ይህን ያልሽውን ነገር ማለት አሁን እኮ ትናንት እኮ አይደለም ያ ነገር የተፈጠረው ከ6 ቀን በፊት እኮ ነው ያ ነገር የተፈጠረው። ኦልሞስት ሳምንት እኮ ነው። ትናንት ተፈጥሮ ቢሆን እሺ ዛሬ ላይ እንዴ ልጅ አይደለችም ብለው እንትን ይላሉ። በእነዚህ ቀናቶች እዚህ ቤት 2ቴ መጥተዋል ማለት እኔ በሌለውበት 2ቴ መጥተው ከፀሐይ ጋር ለመነጋገር ሞክረዋል። ፀሐይ ሁሉንም ነገር ነግራኛለች። ለምንድን ነው እዚህ ቤት እንዳልመጡ አክት የሚያደርጉት? ከዛ በኋላ ፀሐይን እንዳላገኟት ለምንድን ነው እንደዛ እንትን የሚሉት? ከፀሐይ ጋር ምንድን ነው ያወራችሁት? ፀሐይ ምንድን ነው 2 ቀን እኔ በሌለውበት ከዛ በኋላ መታችሁ ይህንን በተመለከተ ነው እድሜ ላይ ንማኝ አውርተናል እኮ ግን እንዴ አባቴ ነው ብላ አለች። አባቴ ነው ብላ ስትል እኔ ምን ላድርግ? እኔ እኮ አባቴ ድንግጥ ብዬ ነው እኮ አይተኸኛል ስተነስቼ የወጣሁት አባቴ ነው ብላ ስትል እስቲ ምንድን ነው ማለት የምትፈልገው? ስላልፈለገ ነው እኮ ሲጀመር አይተከዋል። ሊያምን ነበር አይደለም ማለት እያመነ ነበር፣ ግን አሁን ሰው እንዲያያቅበት ስለፈለገ ነው። ምንድን ነው ሰው እንዲያያቅበት ማለት? እኔ ምንድን ነው ጉዱ? አንቺ በግድ አባቴ ነው ብለሽ መመርመር እኮ እንችላለን። ለምን ወደ መመርመሩ ትሄጃለሽ? አንቺ እኮ አባቴ ነው መመርመር የማትፈልገው ለዛ ነው አይደለም? ላለማመን ነው። እሺ መመርመር የሚለውን ሐሳብ ትንሽ ገፋ እናርገውና ፀሐይ ያንቺን ባክግራውንድ ሳጣራ ነበር እነዚህን 5 ቀናቶች ያንቺን ባክግራውንድ በማጣራት ላይ ነበርኩ። ስልክ ቁጥሮችን እንደምንም ለማግኘት ሞክሬያለሁ። እናትሽ በህይወት እንዳሉ ለማወቅ ችለናል። አላውቅም ባለፈው በጣም ብዙ ነገር ስለዋሸሽን እኔ ባለፈው ከነገርሽኝ ነገር ምናልባት እድሜሽ 24 ዓመትሽ እንደሆነና ሴት እንደሆንሽ እሱን ነው ላምን የምችለው። ከዛ ውጭ የነገርሽኝ የተነፈሽው ነገር በሙሉ ውሸት ነው ብዬ ነው ማስበው። ፀሐይ አንቺ የተወለድሽበት አካባቢ አንዳንድ ስልኮችን አግኝቼ ስልክ ደውዬ ነበር እዛ አካባቢ ያሉ ሰዎች ጋር። ማን ጋር ነው የደወልከው? ማን ጋር ይመስልሻል? አቶ ሽፈራው ለምንድን ነው የተደናገጡት? አይ ችግር አለ? አይ ችግር የለም። ተጫወቱ። ችግር የለም። አቶ ሽፈራው የማላውቀው ነገር አለ? አይ ምንም የለም። አይመስለኝም። ግን የደወልኩለትን ሰው እንኳን ሳልናገር እንደዚህ ከሆኑ ብናገር ምን ሊሆኑ ነው? ማጋ እንደደወልኩ ወይዘሮ ትርሲት የሚባሉ ሴት ከየት አገኘካት? ቆይ ሁለታችሁም ደነገጣችሁ። ወይዘሮ ትርሲትን ያውቋታል እንዴ? አዎ አውቃታለሁ። ከየት አገኘካት? ኖ አላውቃትም። ይቅርታ አላውቃትም። ምንድን ነው የምትቀበጥረው? እውነቱን ተናገር። አይ አላውቃትም። ማውቃት መስሎኝ ነበር። አላውቃትም። ይቅርታ አላውቃትም። ያንቺ አልገረመኝም። ወይዘሮ ትርሲት የፀሐይ እናት። አላውቃትም። አዎ አላውቃትም። ምን ማለት ነው አላውቃትም ማለት? ሚስትክ እኮ ነበረች። ማውቃት መስሎኝ ነበር። አላውቃትም። በቃ ምን ማለት ነው ማውቃት መስሎኝ ነበር አላውቃትም ማለት? አሁንም እየዋሸክ ነው ያለከው? ሰማ ማውቃት መስሎኝ ነበር። አላውቃትም፣ ግን አላውቃትም። ይቅርታ። አንተ ግን ምን አይነት ሰው ነክ? አሁን ማለት ነው አንድ እንግዳ ይዤ መጥቻለሁ። እንደዚህ ከእናንተ ጋር 5-6 ቀን የተጠፋፋንበትን ምክንያት እኔ ወደዛ አካባቢ አልሄድኩም፣ ልሄድም አልቻልኩም። ቤት ደስ ይለኝ ነበር እኔ ሄጄ ያለውን ነገር ዲቴል ባጣራ እዛ ክፍለ ሀገር አንቺ የተወለድሽበት ቦታ ሄጄ ያሉትን ነገሮች ባውቅ በጣም ደስ ይለኝ ነበር፣ ግን አልችልም። ግን ፍራንክ ልኬ የትራንስፖርት አንድ ሰው እንዲመጣ አድርጌያለሁ። ማን ነው? ወይዘሮ ትርሲት አዲስ አበባ ናቸው። ምን
መቼ ነው የመጣችሁ? ምንድን ነው የምትለው? አቶ ሽፈራው በጣም እየተረባበሹ ነው። አይ ምንድን ነው ያላቦት ነው። የት ነው ያለችው? እዚሁ አዲስ አበባ ነች። እንድትመጣ አድርገናታል እኛ እኮ። ለምንድን ነው ከዚህም ከዛም ብላ አየር ማረፊያ ያለበት ቦታ እንድትሄድ አድርገን ቀጥታ በፕሌን እንዲመጡ አድርገናቸዋል። ለምንድን ነው እዚህ የመጣችው? ምን ትሰራለች? እንጃ እኔ ማመን ያቀተልኝ እዚህ ብቻ ሳይሆን አንተ ሲጀመር ምንም ነገር ማመን አትፈልግም። ለማንኛውም ወይዘሮ ትርሲት ይዣቸው ልግባ። እዚሁ በር ላይ ናቸው። ምን እያልክ ነው? ለምንድን ነው አንተዋወቅም አላሉም አቶ ሽፈራው? አይ እንደው ወይዘሮ ትርሲት ስትለኝ እኮ ነው ግራ ይገባ። ለምንድን ነው ያመጣካት? እኔ ግን አንድ ነገር ነግሮኛል። ወይዘሮ ትርሲት ግን ሽፈራውን ለረጅም ዓመታት አውቀዋለሁ ብለውኛል። አለቃትም እኔ ፀሐይ ታውቀኛለች። ከእናትሽ ጋር ያሉትን ነገሮች እኔም ለማወቅ ችያለሁ። እኔ እናትሽን ላስገባ። እኔ ማግኘት አልፈልግም እሷን። አይመለከተኝም። ምን ማለት ነው አይመለከተኝም? ያለኔ ፍላጎት ለምንድን ነው ማግኘት? አይመለከተኝም። አቶ ሽፈራው አባቴ ነው ስትይ ነበር። አባትሽ መሆንና አለመሆኑን ለማረጋገጥ አንዳንድ ስልክ መደወል መመርመር እንችላለን። እኔ እሷን ማግኘት አልፈልግም። እኔ ደግሞ ፈልጋለሁ። አንተ ስለፈለክ እኮ የሚሆን ነገር የለም። ይሆናል። አሁን ደግሞ ይሆናል። እንዴት እንደማይሆን አሳይሻለሁ። አንተ ስለፈለክ የሚሆን ነገር የለም። እኔ ማግኘት አልፈልግም። አንቺ መታሰር አልፈልግም በይ። እስቲ እንዴት የምታውቀው ነገር የለም አይደለ? ለማንኛውም 5 ደቂቃ ጠብቁኝ። 5 ደቂቃ ወዴት ነው የምትሄደው? እኔ ማየት አልፈልግም አልኩህ እኮ አይደለ እንዴ? ወይዘሮ ትርሲት ይጉ። ወይ አንተ ባለጌ! አንተ ነህ እንዴ? አንተ ቆሻሻ! እቺ ነው እንዴ ትርሲት አልከኝ? ዛሬ ቀርቀር እቺ እኮ አንተ ባለጌ! ምንድነው? አንተ አልሞትክም እስካሁን? ሰራተሽ ይቀርተ ስድ ባለጌ! ምንድነው እየተፈጠረ ያለው? ዝም በይ ቁጭ። ምን እያልክ ነው አንተ? ምንድነው? እቺ ነው እንዴ ትርሲት የምትለኝ? ምንድነው እቺ ነው እንዴ? እቺ እኮ ሞግዚታችን ነበረች እኮ። ምን ማለት ነው? የቤት ሰራተኛችን ነበረች እኮ እንጂ። ወይዘሮ ትርሲት እባክዎትን ይረጋጉ። እሺ አንዴ ይረጋጉ። ቆሻሻ ደግሞ አንተ ሰው ነህ እንዴ? ከሃዲ ሄደልኝ ከዚህ። አንቺ እኮ የቤት ሰራተኛችን ነበረች። ምን ማለት ነው የቤት ሰራተኛ? ሞግዚታችን ነበረች። እኔ ልጄ ነች እሷን። አንተ ምን እያልክ ነው? እባክዎትን ወይዘሮ ትርሲት አንዴ እንግባባ። ቆይ አቶ ሽፈራው አቤት፣ ምንድነው እያሉ ያሉት? ቆይ አሁን አላቃትም፣ አሁን ደግሞ አቃታለሁ። ሞግዚታችን ነን። አንተ ሰው ነህ ትርሲት። ከፊት ዘርበልኝ አንዴ ለምንድነው ስነስርዓት የማይኖርሽ? ቆይ ወይዘሮ ትርሲት ተነጋግረን አይደል እንደ መጣ ነው? ወይዘሮ ትርሲት ተነጋግረን እኮ ነው የመጣ ነው። ይገባኛል፣ ስሜቶት ይገባኛል። እሺ 5 ደቂቃ እዚህ ጋር አረሰ። አቶ ሽፈራው ምንድነው እያሉ ያሉት? ለምንድነው ችግር እየፈጠርክ ያለከው? ለምንድነው ይዘካት ማለት ነው? ዝም በይ ወይዘሮ ትርሲት ተባክዎትን። እሺ በቃ እገላለሁ። ቆይ እኔን አይደለም ይሄው ለኔ ወይዘሮ ትርሲት ሁሉንም ነገር በሙሉ ነግረውኛል። አቶ ሽፈራው በሙሉ ወይዘሮ ትርሲትን ምን እንዳረጓት። ስለዚህ አሁን እውነቱን ይነግሩኛል ማለት ነው። ምንድነው ትውቃችሁ? እሺ እኔ እሱ እያወራሁት እኮ ነው። ወይዘሮ ትርሲት ዞር በይ አንቺ፣ ዝም በይ። የምታውቂ ነገር የለም። ምንድነው? በቃ እሺ ምን ማለት ነው? እሺ አጥቼ ተቸግሬ ነገር ቁጭ አንቺ ቁጭ በይ። ለምንድን ነው እንደዚህ? እናትሽ ነው እኔ ካዲ አንተ ባለጌ። እባካችሁን በቃ እሺ ቁጭ በይና አንቺ አይ እረፉ፣ በቃ እረፉ። ወይዘሮ ትርሲት ይረጋጉ። ያሉበት ሁኔታ ይገባኛል። ውድ ተመልካቾቻችን ወይዘሮ ትርሲትን እንዴት እንዳመጣናቸው እኛንን የምናውቀው። ማለት አንዳንድ ፎቶዎች ቴሌግራም ላይ ተልኮልኝ ነበር። እሳቸው ኢቭን ታች ስልክ ራሱ የላቸውም፣ በተን ስልክ ነው የሚጠቀሙት። ግን አንድ ጎረቤት ሰው አለች ማለት ለኛ የላከችልን ፎቶ በቀጥታ ስቲል ነው አሁን ድረስ ለ20 ምናምን ዓመት እንግዲህ ወደ 30 ዓመት እየተጠጋ ነው እንጀራ በመጋገር ነው የሚተዳደሩት። ማለት እኔ እሳቸውን እባክዎትን አያልቅሱ። ተወኝ ቅጥል ብያለሁ። ተወኝ በእናትህ ተወኝ። ይሄ ሰው የፊቱ ማየት ማልፈልገው ነው ዛሬ ቀን። በቃ ተወኝ በእናትህ
ተወይ በቃ። ምን መሰላችሁ ታሪኩ እኔ ወይዘሮ ትርሲት ለኔ ያጫወቱኝም ነገር አለ። አቶ ሽፈራው እነዛን ሁለት መንታ ልጆች አውሮፕላን አብራሪው አቶ ሽፈራው እነዛን ሁለት መንታ ልጆች ከመውለዳቸው በፊት ከወይዘሮ ትርሲት ጋር የፍቅር ግንኙነት ነበራቸው። የነበረውን ነገር እኔ ከማወራ ወይዘሮ ትርሲት አቶ ሽፈራውም ለማመን ፍቃደኛ አይደለም። አጠር አድርገው ለመናገር ይሞክሩ። ይሄ ካዲ ነው። ምን ነበር ከዛሬ 24 ዓመት በፊት ምን ነበር የተፈጠረው? ለኔ ነገሩኝን እያንዳንዱን ነገር አቶ ሽፈራው ፊት አሁን ይናገሩ። እኔ ያው ጓደኛዬ ነበር ድሮ ማለት ነው። ከዛሬ 24 ዓመት በፊት እሷ እድሜዋ 24 ነው። በፍቅር ስንት ምን ያክል ጊዜ ቆያችሁ? ብዙ ቆይተናል። 2 3 4 5 ስንት ዓመት? አካባቢ ወደ 6 5 አካባቢ። ብዙ ነው፣ በጣም ብዙ ነው ለኔ። እና አጋጣሚ ልጅቷን አረገዝኩ። ፀሐይ ቢያወጣላት እኔ ራሴ ነኝ። እሺ እድሜያችን ተቀራራቢ ነው ብለውኛል። እንጀራ ጋግር ነበር፣ በለጋ እድሜ ነው የወለድኳት ብለውኛል። ይህ ማለት የፍቅር ግንኙነቱ የተጀመረው ቶሎ ነበር ማለት ነው። እሺ አሁን ይሄንንም ይንገሩኝ ደግሞ ለምን አቶ ሽፈራው እየካዱ ስለሆነ እርሶም ደርሶብኛል የሚሉት የሚያውቁትን እውነት በሙሉ ይናገራሉ። አቶ ሽፈራው ጋርም ያለውን ነገር እንሰማለን። እሺ እኔ እንዲያው መጀመሪያ እንጀራ ምናምን እየጋገርኩ ነበረ። ስራዬ እሱ ነው፣ የጋገርኩ ምናምን ነበረ። ከዛ ኋላ በውጭ ጓደኝነት ነበረ። ከዛ ላይ እኔ አረገዝኩኝ። ሳረግዝ ጊዜ የተወሰነ ጊዜ አብረን ነበርን። ገባው እኔ በጣም ችግር ነበረ። በጣም ምንም አልነበረኝም። በእንጀራ ላይ እየጋገርኩ ብዙ በቃ ችግር አሳልፌዋለሁ። እሱ ጋር ነበርኩ። ሳረግዝ አርግዝ ያለች ስለው ጊዜ ጥሎኝ ሄደ። እርጉዝ ነኝ ስለው ጊዜ ጥሎኝ ሲሄድ በሰዓቱ የስንት ወር ነፍሰ ጡር ነበር ማለት ደርሷል ወይስ 3 ወር ነው 5 ወር ነው? 3 ወር ነው 4 ወር 4 ወር እና እርጉዝ ነኝ ምናምን ስለው እውነትሽ ነው ምናምን ሲለኝ እንሂድና ቼክ እናደርግ ምናምን ስለው አይ አንቺ ሂጅና ምናምን ሲል ነበረ። ለካሱ ሌላ ጉዳይ ነው ያለው፣ ሌላ ዓለም። እኔ ግን አላውቅም። ጨረሻ ላይ እንደገና ሁለቴ እስቲ ደስ ይበለው ብዬ በግልም ሄጄ ቼክ አድርጌ እንደገና መጣሁ። እርጉዝ ነኝ ስለው ጊዜ እኔ ማውቀው ነገር የለም ከማለት ዳርዳር አለ። ዳርዳር እያለ ጊዜ እንዴ እኔ እንደ ዱሬ እንጀራ መጋገር ሻለኝ ነበር እንዴ? ምንድነው ይሄ ሰውዬ? ብዙ ነገር አሳልፈናል። እርጉዝ ነኝ ስለው ምንድነው እንትን እያልኩ ቀስ ብሎ አልነገረኝም፣ ምንም አላለኝም። ጥሎኝ ሄደ። ጥሎኝ ሲሄድ ብቻዬን እንደገና ችግር ላይ ብዙ ችግር ነው የገባሁት። እንደገና እርጉዝ ሆኜ ወለድኩኝ። በቃ የሚያግዘኝ የለም፣ ምንም የለም። እሱ ነበረ በጊዜው። በቃ ጥሎ ሲሄድ ጊዜ በቃ ብቸኛ ልጄን ሳሳድግ አካባቢ። ከዛ ኋላ እኔም ጥዬ ሄድኩ። ለምን አልቻልኩ። እሱም ሄደ፣ እኔም ሄድኩኝ። ልጅቷ ሌላ ሰው ጋር ልጅቷ ጣፋንታ ሌላ ሆነ ማለት ነው። ለምን ተቸገርኩኝ። ወተት ያስፈልጋል፣ ጡጦ ያስፈልጋል፣ ብዙ ነገር ያስፈልጋል። እንደ ዳይፐር ምናምን አይደለ? ሳሙና ራሱን ያስቸግረኝ ነበር እኔ እዛ ዕለት። ለምን ሁሉ ነገር ትቼ እሱን አምኜ እኔ የተቀመጥኩት። ይሄ ክደት ነው ማለት ነው ለእኔ። ስለዚህ ሲቸገር ትቼ ሄጄ ይቺ ልጅ ሌላ ሰው ሲያሳድጋት በቃ ብዙ ነገር እሰማለሁ። እኔ ምንም ማድረግ አልችልም። እኔ ራሴ ህይወቴን ብቻ መዳን ነው የፈለግኩት። ሰዓት ጠልቻት አይደለም ግን ወይ አብረን ከምንሞት ወይ እሷ ከምትሞት እኔ ወይ ከምሞት በቃ ሰው ማንም ሰው ያሳድጋት በሚል ነገር ነው። አድጋ እዚህ ቦታ አለች በዚህ ቦታ አለች ሲባል ጊዜ ቀስ ብዬ ተደብቄ እየሄድኩኝ አያት ነበር። እሱ መስለኛል ሌላ ሴት አግብቶ ሳይወልድ አይቀርም በሚባል ነገር መቼም ወሬ ሰማለሁ። አንዴ ውጭ ነው የሚቀመጠው፣ አንዴ እዚህ ነው የሚቀመጠው። እኔ ምን አገባኝ? እኔ ልጄ ብቻ ደህና ትሁን ምናምን እያልኩኝ መጨረሻ ላይ ስደውል ብዙ ጊዜ አንድ ያልገባኝ ነገር አለ። ስለዚህ ፀሐይ ከአቶ ሽፈራው ልጆች ጋር እንድታርጊ የተደረገው ነገር የተቀነባበረ ነገር ነው? ምንድን ነው? ያመጣችኝ የሱ እህት ነች። ስለዚህ የምታውቀው ነገር አለ ማለት ነው። አክስትየው ከዛሬ 3 ዓመት በፊት ያረፈችው በጣም የሚገርም ነው። ይሄ እኮ ምንም እሷ እኮ ቤት ሰራተኛ ሆነ እኮ የገባችው እኮ
ሰራተኛ ሆነ መቼ ነው አንተ ቤት የገባችው? ምንም ነገር ግንኙነት የላትም ከኔ ጋር። ሲጀምር መቼ ነው አንተ ቤት የገባችው? በሬ ወለደ አይነት ወሬ ለምታወሪያለሽ አንቺ እንዴ? የማይሆን ነገር ነው እኮ እያወራሽ ያለሽ እኮ። ምንድነው እያልክ ያለከው? ቆይ ምንም ነገር እኔ እንደዚህ ነገር አላውቅም። እሷ በሞግዚት ሆና ነው ቤት የገባችው። ቤት እሷ የገባችው ምንድነው አንቺ እያልሽ ያለሽ? መቼ ነው እሷ እዚህ ቤት ኖራ የምታውቀው? እስኪ ንገረኝ። ለምንድን ነው የምትዋሸው? ንገረኝ። ለምንድን ነው መልስ የሌለህ? እኔ ነገር አልሰማም። ይሄ ውሸት ነው፣ በጣም ውሸት እየዋሸሽ ነው እያለሽው። እሷ የቤት ሰራተኛ ናት፣ አንዴ ደግሞ ሞግዚት ናት እያሉ ነው አቶ ሽፈራው። በምን ጉዳይ ነው እናንተ ቤት የገባችሁ? ማለት ለማን ሞግዚት ልትሆን? እርስዎ ወጣት ነበረ። ለማን የቤት ሰራተኛ የቤት ሰራተኛ ሆና ነው የገባችው? ለምንድን ነው የሚንተባተው? የቤት ሰራተኛ ሆነችው ለእኔ ነው የቤት ሰራተኛ ሆና የገባችው። አቶ ሽፈራው አንተ እዚህ ነበር የምትኖረው? ያድምጡኝ። አውሮፕላን አብራሪ ነበሩ። ይገባኛል። የተከበሩ ሰው ኖት። እኔ ልጆቹ ላይ ስላረጉት በደል ምናምን ማውራት አልፈልግም፣ ግን ትልቅ ሰው ኖት። እስካሁንም ድረስ አንቱ እያልኩ ነው እያወሩ ያሉት። እሷ ድንገት ነው የገባችው። ምክንያቱም እኔን አክብረው ነው ከአሜሪካ ድረስ የመጡት። ኢሜል ተደራርገን ያለውን ነገር በዚህም አሁንም በኋላም ነገም ይሁን አንቱ እያልኩ ነው የምቀጥለው። ምናልባት ሌላ የተለየ ነገር እርሶ ላይ ካገኘው ማለት ነው አንቱ ብዬ ላከብሮት አልችልም፣ ግን እየተንተባተቡ ነው። የመጨናነቅ ስሜት አለ። ምናልባት እኔና እርሶ እንድናወራ የፈለጉን ነገር ካለ 5 ደቂቃ እኛ ወተን ማውራት እንችላለን። አዳምጠኝ። እኔ አሁን እሷ እኔ ጋር የገባችው ለእኔ የቤት ሰራተኛ ለእኔ ልትሰራልኝ ነው። ሰራተኛ ሆና ነው የገባችው። መቼ ነው እኮ? እሺ ተናገር። መቼ እንደሆነ ተናገር። መቼው ምን ይሰራልሻል አንቺ? በቃ መቼ እንደሆነ ተናገር። የገባችው እኔ ጋር ነው የገባችው። የቤት ሰራተኛ ሆና በግል ለብቻው ነበር የሚኖር። አዎ ለእኔ ነው የገባችው። እሷ ወይዘሮ ትርሲት እንደዛ አይደለም ያሉ አይደለም። እርስዎ በወጣትነቶ ማለት ገና 10ዎቹ መጨረሻ ላይ ያሉ ጀብሎ የምንለው እየዞሩ ማስቲካ መሸጥ፣ ሶፍት መሸጥ በዛ ስራ ላይ እንደሚተዳደሩና ከቤተሰቦ ጋር እንደሚኖሩ ነበር። እንዴት ማለት ከየት መጥቶ በግሌ ነው የምኖረው ምንም የምታወራው ነገር ውሸት ነው። በቃ አይ ነው እናውቃለን። ከሆነ ሰዓት በኋላ ጥሩ ደረጃ ደርሷል። በትምህርቱ ጎበዝ ኖት። አውሮፕላን አብራሪ ዝም ብሎ ዘው ብሎ አውሮፕላን ሊያበር ካፕቴን ሊሆን አይችልም። በትምህርቱ ጎበዝ እንደሆኑ እናውቃለን። ግን ከትምህርቱ ጎን ለጎን ህይወቱን ለማሻሻል የእናንተ ቤተሰብ ዝቅተኛ ቤተሰብ እንደሆነ እንዴት ነው እርሶ በዛ ሰዓት ተማሪው ነው እንዴት ነው ለብቻው ተከራይቶ እሷ ሞግዚቴ አድርጌ ያስገባው? ይሄ የማይመስል ነገር ነው። አላምኖትም። እየዋሹኝ ነው። ምናልባት የቤተሰቦቼ ቤት ገብታ ነው ቢሎሽ እኔ ቤት ነው ያሉት። እንግዲህ 10ዎቹ መጨረሻ ነው 19 ዓመት ይገባኛል። እኔ ቤት ስለ ያው እኔ ቤተሰብ ቤት ነው ያለው። አይ አይደለም፣ አሁን አይደለም። የኔ ቤት ማለት የቤተሰብ ቤት ማለት ነው። አንድ ነው። እኔ ጋር በቤት ሰራተኝነት ነው የገባችው። በቤት ሰራተኝነት ነው የገባችው። በቃ በቤት ሰራተኝነት ቀጥታ ገባች። በቤት ሰራተኛ ነው እንጂ ማቃ ሌላ ምንም ግንኙነት የለንም ከሷ ጋር። ይሄ ውሸት ነው የምታወራው። ሰው ነው አላምናትም። ምን የምታወራው ውሸት ነው? አንተ ሰው የኔ ነው። እኔ ማገርልሃለሁ። እንደ ከፊት ያራቀልኝ ምንድነው? አንቺ የምትይው አንተ ነው ስርዓት የምትይዘው። አንተ ባለጌ፣ ዘር የምትክድ፣ ልጅን የምትክድ እኔ የምታወራው ሁሉ ቤት ተከራይተን የነበርከው ቤተሰብ ተከራይተን የነበርከው። ቆይ አንዴ ውድ ተመልካቾች ምናልባት ይህንን ነገር ከወይዘሮ ትርሲት ጋር ስናወራ ሚዲያ ላይ እንዳታወጣ ብለው ነበር ወይዘሮ ትርሲት። አቶ ሽፈራው እውነት ብሎታል። ይሄ ነገር እውነት ሆኖ ከተገኘ እኛ ምን ማድረግ እንዳለብን ወይም ደግሞ እኛ ለምንወስደው እርምጃ እንዳያዝ ነው። ምክንያቱም ወይዘሮ ትርሲት እንግዲህ በግምት ትክክለኛ ቁጥሩን ባናቆም በግምት ልንለው እንችላለን ለ9 ወይም ለ10 ዓመት ያክል ራሳቸውን ስተው ማለት እንዳልናገር አድርገው ነበር። ግን መናገር አለብኝ። ወይዘሮ ትርሲት ምናልባት ሊደብሮት ሊሸማቀቁ ይችላል። አይደብረኝም። እሺ እንግዲህ ሐሳቦትን ከቀየሩ እዚህ ማለት ጎዳና ወጥተው ነበር። ራሳቸውን ስተው ነበር። ወይዘሮ ትርሲት ማለት አብደው ነበር። በቃ ባጭሩ አብደው ነበር ማለት አንድ እብድ እንግዲህ ምናልባት ክፍለ ሀገር እዚህ አዲስ አበባ ይህንን ነገር ላንመለከት እንችላለን። ክፍለ ሀገር ምናልባት
ወደ ተለያዩ ሀገሮች ወደ ተለያዩ ትንሽ ከተሞች ብታይ እብድ አለ። እንግዲህ አንድ እብድ እንግዲህ እዛው መንገድ ላይ በቃ ያለው ነገር ይከብዳል። እኔ እንጃ ማለት ይሄን ነገር እንትን ብለዋል። አሁን ላይም ቢሆን አሁን ላይ ገና ካገገሙ እንግዲህ 3 ዓመታቸው ወይም 4 ዓመታቸው ቢሆን ነው ማለት አንዳንድ ነገሮችን የማያስታውሱትም ነገር አለ። የማያስታውሱት ይሄ የመጣባቸው የአእምሮ ህመም ምክንያት ከልጃቸው ጋር ተለያይተዋል። እኔ በዚህ ነገር ሐሳብ አልሰጥም። ልክ ናቸው ያደረጉት ነገር ልክ ነው አይደለም ማለት አልፈልግም። ምክንያቱም እንግዲህ ከሳቸውና ከዛ አካባቢ ሰው የሰማሁትን ነገር ነው እያወራ ያለሁት። አቶ ሽፈራው እና ፀሐይ እውነቱን ደግሞ ከእናንተ እየጠበቅኩ ነው። እናትሽ ያሉትን ነገር ማረጋገጥ ፈልጋለሁ። የምትዋሹም ከሆነ እኔ በራሴ መንገድ እንትን እላለሁ፣ ችግር የለው። አላምንም አለ እንጂ እኮ እውነቱን እየነገረችክ ነው ያለችው። ስለዚህ እናትሽ እውነታቸውን ነው ማለት ነው። በጣም ጥሩ። እሺ ወንድሜ ሰማኝ፣ ብዙ እድል ሰጥቻለሁ። ከዚህ በኋላ እኔ ትዕግስቴ ያልቋል፣ በቃኝ። እኔ በሚሄደው ምን ማለት ነው? በሚሄደው በህጉ እሄዳለሁ። በቃ የምን ህግ? ህግ ወደ ህጉ ነው የሚሄደው። አንቺም ከዚህ በኋላ እያዳመጥሽ ነው። ከዚህ በኋላ በህጉ መሰረት በህግ ሊሄድብሽ ይችላለሁ። በቃ አዎ፣ አንቺን አዎ። እኔ ለአንተ ወይስ አንተ ለእኔ? አንተም የምን ህግ ነው? እስቲ ቆይ አቶ ሽፈሩ አልገባንም። ህግ ትላለህ እንዴ? ህግ አይደለም። እኛ እኮ ልንገርህ፣ እኔ አሁን እኮ እናንተ ጋር እኮ እዚህ ተቀምጬ የማውራበት ጊዜም የለብኝም፣ ሰዓቱም የለኝም። አሜሪካን ሀገር ታውቃለህ፣ ከዚህ የበለጠ ስንት ስራ ያለኝ ሰው ነኝ፣ ጊዜ የለኝም። እሺ፣ እና ስንት መስራት የምንችል ሰው ነን። ከእናንተ ጋር እዚህ ተቀምጠን የምናወራበት ጊዜ መባከንም የለበትም። ሰዓት ግን ላለማውራት ከፈለክ ማመን ነው። ከዚህ በኋላ በሚመለከተው በህጉ መሰረት ሊሄድ ይችላለሁ። በቃ እሷንም አንተንም ድረስ የምን ህግ ነው? ህግ ታውቃለህ? ህግ አለ፣ ለሁሉም ህግ አለው። ህግ ካለ ህግም ቢሆን ለእኛ ነው የሚፈርደው። ይፍረድ እሱ። ወሳኙ አቶ ሽፈራው እንምጣ። ቆይ አንዴ ቆይ። ምንድን ነው ማታቂ ነው? አዎ በገንዘብ ነው የምታስበው። አውቀው ካለው ልንገርሽ፣ እኔ ለስንት ሰው የምተርፍ ሰው ነኝ። እሺ ቆይ፣ ሐሳቦትን አልተረዳንማ። ያድምጡና አቶ ሽፈራው። እሺ ህግ ያሉት ምንድን ነው? እስቲ ህግ ያሉት እኮ የምን ህግ ማለት እኮ ለምን ምንድን ነው? እስቲ ህግ አሉ ምኑን ነው? በቃ ህግ ያልኩበት ምክንያት ስርዓት እየያዘች አይደለችም። ስርዓት እየያዘች አይደለም። አሁን የያዘችው ትክክለኛ የስም ማጥፋት ወንጀል እየሰራች ነው። ስለዚህ በህግ መሰረት በህግ ሊሄድባት እችላለሁ። በቃ በህግ ስለዚህ በህግ ሊሄድባት ነው እያሉ ነው። አዎ ሊሄድባት ነው። የያዘችው ነገር የስም ማጥፋት ወንጀል ነው። አንተንም ከዚህ በኋላ እያነሳ ያለው የኔንም ስም ማጥፋት ሁኔታ ነው እያያዝክ ያለው። ስርዓት ይዘህ በስርዓቱ ብጠይቀኝ ይሻላል። አክብሬ ያለው በጣም ስርዓት ያዢ። በቃ አንቺ እኔ ልለዋት የምፈልገው ይሄ ነው። አቶ ሽፈራው እንዲህ ወይዘሮ ትርሲት እያሉት ያለው ነገር እውነት ነው የሚለውን ነገር ነው የጠየቅኩት። የሚዋሹኝ ከሆነ ግን እውነቱን የማይነግሩኝ ከሆነ እውነቱን በራሴ መንገድ እደርስበታለሁ ነው ያልኩት። ከዛ ውጭ ያወራሁት ነገር የለም። የማይገናኝ ነገር ነው እያወሩ ያሉት፣ ስም ማጥፋት ምናምን። ሌላው ወደ ህግ ቦታ እንሄዳለን ካሉ እኛም በህግ እንሄዳለን። ወይዘሮ ትርሲት በህግ እንሄዳለን። ፀሐይ ፈቃደኛ ከሆንሽ በህግ መሄድ እንችላለን። በህግ የምንሄደው ወዴት ነው? አሁን መቼስ እርሶ ከአሜሪካን የመጡት ያውቁታል ያለውን ነገር። እንኳን አሜሪካ ኢትዮጵያም ተስፋፍቷል። የዲኤንኤ ናሙና የዘረመል ምርመራ በተለያየ መንገድ የሚደረግ የዘረመል ምርመራ አሁን ላይ ቀላል ሆኗል። ዲኤንኤ ዝም ብሎ ስለዚህ እንሂድ በህግ መንገድ። ወንድሜ ተረጋጋ፣ እንዲ እያዳመጥከኝ እሺ። ሁሉ ነልኩ እኮ በንግግር ተነጋግሮ አሁን እኮ ከፍ ብለው እኮ በህግ መንገድ ስም ማጥፋት ከሳቸዋለሁ እኮ ሲሉ ነበር። እንደሱ አይደለም። ሁሉ ነገር እኮ በንግግር እኮ መፍታት አይቻልም። ለምንድን ነው እንደዚህ? እኔም ያልኩት እንደዛ ህግ እንሂድ ስትለን ነበር። መሄድ እንችላለን። ለምንድን ነው የምረጋጋው? ይገባኛል። ተረጋጊ እስቲ።
ስለዚህ አሁን በስም ማጥፋት መክሰስ የሚፈልጉት ሰው ካለ ይገባኛል። አዎ ገብቶኛል። ስለዚህ እኔ እኮ ወደዛ ስም ማጥፋት ደረጃ ሳይሆን እንደው በንግግር እንፍታው ብዬ እኮ ነው። በንግግር እንፍታው ሲባል እምቢ ያልከው ራስህ ነህ። ይገባኛል። እና ያ ነው ልል የፈለኩት ወንድሜ። ይቅርታ አጠፋው መሰለኝ። ይቅርታ ተሳስቻለሁ። ያው አንዳንዴ ስሜታዊ ስትሆን አታውቀውም፣ እንደዛ ትሆናለህ አሁን። ስለዚህ በሰላማዊ መንገድ እናውራ ከተባለ አቶ ሽፈራው እናውራ ብዬታለሁ። እንውጣና ወይስ ሁለቱን አስወጥቼ ከእርሶ ጋር እናውራ? ይቻላል። አንተ ደስ እንዳለ። እሺ ፀሐይ ከእናትሽ ጋር እንዳትሆኚ ውጪ። ወይዘሮ ትርሲትን ለብቻ እናደርጋቸዋለን። ፀሐይ እባክሽን ውጪ፣ ከእናትሽ ጋር መሆን የለብሽም። እኔ ከአቶ ሽፈራው ጋር ላወራ ነው። ፀሐይ እባክሽን አየር ተቀበል። ቆይ መጀመሪያ ፀሐይ ትውጣ፣ መገናኘት ስለሌለባት። እባክን ካሜራማን ወይዘሮ ትርሲትን ወደ ሌላ ቦታ ወሰዳቸው። አዎ እሱ መኪና ውስጥ ይሆናሉ። አቶ ሽፈራው መልካም፣ ሁለቱንም አስወጥተናቸዋል። ስለዚህ እኛ ለመነጋገር ይመቸናል ብዬ ተስፋ አረጋለሁ። ከዛ በፊት የሜጃዎት ጊዜ ሳይደርስ ነገሮችን እንትን ብንል፣ ምክንያቱም ቪዛው እንትን እንዳይል አላቅም። ወንድሜ ይቅርታ፣ አንተ መቼስ ወጣት ነህ፣ ልትረዳኝ ትችላለህ። እስቲ እዚሁ በንግግር እንፍታው አይሻልም ብዬ ነው እኮ። ምንድን ነው ማድረግ ያለብን ነገሩን እስቲ እንደው እዚሁ ለምን አናቀለው? እንደው ትርሲትን የሆነ ነገር ለምን አናደርገም? ለትርሲት ነገር የሆነ በቃ ትንሽ ምናምን ነገር 150 300 ሺህ ምናምን ብሰጣት አንዳንዴ ለእንጀራ ለመጣዱ ምናምን 350 ሺህ ምናምን ባረግስላት፣ እንዲሁ ቤቱን ደግሞ ፀሐይ ትኖርበት። ልጆቹ አላቸው፣ ለሁለቶቹ ልጆች ችግር የለም። ይህን ነገር ለአንተ ምናምን ካስፈለገ ይሁን ነገር ጎሸማ አረጋለሁ። እስቲ እቺ ሀሳብ ምን ይመስላል? እንደው እንደ ሀሳብ ነው ያመጣሁት። ካልሆነም ወደ ሀገሯ የምትሄድበትን ነገር ለፀሐይም ይህን ከፈለገች ቤቱን ትውሰደው፣ እዚህ ትኑር ከፈለገች። ልጆቹ ደግሞ አላቸው ጂ+2 እዛ መኖር ይችላሉ። ማለት ለወይዘሮ ትርሲት አዝነው ነው? ለፀሐይስ አዝነው ነው? ማለት ይሄ ቤት ዋጋ አለው፣ በደንብ ነው ዋጋ ያለው ይሄ ቤት። ይገባኛል። እኔ እንደው ዝም ብያ እንደው ሀሳቡን ያመጣሁት እስቲ ይህን ነገር ለማድረግ ሀሳቡ ነበር። እንዴት ነው እስቲ አንተም እንደ ወጣት ነህ ልትረዳኝ ትችላለህ። እስቲ ምንድን ነው? እኔ እንጃ ልረዳውት አልችልም። እያሉኝ ያለው ነገር እየገባኝ አይደለም፣ አልገባኝም። እስቲ እንደ ምክር የምትመክረኝ ካለ እስቲ። ምንም እንትን ልል አልችልም። የእርሶ መንገድ አሁን እየገባኝ ነው። ምንድን ነው እስቲ አሁን ምንም ሳስበው ምንም ነገር እየደለሉኝ ነው። እየደለሉኝ ነው። መደለል አይደለም ወንድሜ፣ እየደለሉኝ ነው። መደለል አይደለም። በገንዘብ እየደለሉ ነው። እኔ መደለል ለትርሲት አንዴ 150 ሺህ አንዴ 300 ሺህ፣ ለአንተ ደግሞ የሚያስፈልግህን ነገር። እኔ እንደ ሀሳብ ነው ያመጣሁት። ካስፈለገ እንደው የሚጨመርም ከሆነ ጨምራለሁ። እኔ ግን አንድ ግራ የገባኝ ነገር የእርሶ እንግዲህ አጠቃላይ ሀብት ብዙ ነው ማለት ያን ያክል ብዙ ባይሆንም እኔ እስከማውቀው ድረስ ጥሩ ሀብት አለውት። እንግዲህ ማለት በእርግጥ ለአንድ አውሮፕላን አብራሪና አሜሪካ ለሚኖር ሰው የ25 ሚሊዮን ብር ቤት አዲስ አበባ ውስጥ ማሰራት የሃይላንድ ውሃ እንደ መግዛት ያክል ቀላል ነው። እዛ አሜሪካ ልጅና ሚስት አሉት። 2 መንታ ልጆች ደግሞ እዚህ አሉት። የእነሱን ነገር መላ ብለዋል ሲመስለኝ። የፀሐይ ጉዳይ ከንክኖታል። እኔ ሲመስለኝ የፀሐይ አባት ኖት መሰለኝ። መከንከን አይደለም። ፀሐይን ወልደዋታል። ቆይ ግን ነገሮች እኮ በቃ አሁንም ተጠማዘውን ብለው የፀሐይ አባት እንደሆኑ ነው እያሳበቀው ያለው። የእርሶም ነገረ ስርዎት ምንም ነው በቃ አልተረጋጉም። እኔን ለመደለል ይሞክራሉ አንዴ። ግን እሺ አንድ ነገር ልንገሩት፣ የፀሐይ አባት የምር መሆኑት ቢረጋገጥ በዲኤንኤ ለምንድን ነው ማለት
አንድ እንትን ያሉት ነገር አለ ከሀብት ጋር የተገናኘ ነው። እኔም በቀጥታ 80-90% የፀሐይ አባት እንደሆኑ እየተረዳው ነው። ምንድነው አንተ እየነገርኩ እንዴ ወደዚህ ትመለሳለህ እንዴ? እኔ የፀሐይ አባት አይደለሁም። አንተ አይገባም እንዴ? እየነገርኩ እኮ ነው እኮ። አቶ ሽፈራው ይረጋጉ። ምንድነው መረጋጋት? አሁን እየነገርኩ እንዴት የፀሐይ አባት ትለኛለህ እንዴ? ይረጋጉ። ለምንድነው ስርዓት ማትይዘው እንዴ? ይሄ ስርዓት አለመያዝ አይደለም። ምንድነው ታዲያ? እኔ የፀሐይ አባት እንዴት የፀሐይ አባት ትለኛለህ? ዝም ብለህ እየደጋገምክ እኔ እኮ ይኸውልህ በትህትና ጨዋነት በተሞላበት መልኩ እውነቱን ይንገሩኝ። እውነቱን ካልነገሩኝ ደግሞ እኔ በራሴ መንገድ አጣራለሁ። ምንድነው እውነቱን የምነግርህ? እስኪ ንገረኝ። እውነቱ ምንድነው የምነግርህ? አሁንም ቢሆን ቀረጻውን ማቋረጥ እንችላለን። እኔ ከእርሶ ጋር አልጨቃጨቅም። እኔ የፀሐይ አባት አይደለሁም። እንዲህ አሁን እያወራን መልሰህ እዛው ትሄዳለህ እንዴ? እኔ በቃ ቀረጻውን እናቋርጠው። ምንድነው እኔ እኮ እየነገርኩህ እኮ ነው። ከዛ እኔ ግን በራሴ መንገድ እውነቱን ላጣራ። በቃ ልንስማማ ልንግባባ አልቻልንም። ወደ እውነቱ ይምጡልኝ። ከዛ ምን ማድረግ እንዳለብን ከእውነቱ ሸሽተው ከእውነቱ ርቀው። እኛ እኮ ስንት ዲኤንኤ ሰርተናል እኮ። ዲኤንኤ እኮ ይለየናል። ዲኤንኤ እኮ ብዙ ጉዳዮችን እኮ እልባት እንዲያገኝ አድርጎልናል። ስለዚህ ዋና መፍትሄ የምናደርገው ዛሬ ካስፈለገ ዛሬ፣ ካልሆነ ደግሞ ነገ የዘረመል ናሙና ሁለታችሁም ትወስዳላችሁ ትሰጣላችሁ። የምንድነው ዲኤንኤ የምትለው ነገር እንዴ? ለምንድነው ዲኤንኤ ሲባል እንደዚህ የሚሆኑት? አቶ ሽፈራው እኔ ስሜን የገንዘብ ችግር አለቦት እንዴ? ስሜን ሳላጣ እኔ ገንዘብ ችግር የለብኝም። ዲኤንኤ ስንት ብር ነው ከእርሶ? ስሜን ሳላጣራ ከዚህ ቦታ አልሄድም። ደግሞ ቀረጻው ማቆም የለብህም። ዲኤንኤውን እኔ ከፍዬ አደርጋለሁ። ኖ እኔ ገንዘቡ ችግር አይደለም። ስሜን አጣራለሁ። ይሄንን ነገር ዝም ብለህ መስማማ አልቻልንም። ምንድነው ብትል እያልክ ያለው ምንድነው? አሁን እኮ እያልክ ያለው ምንድነው? አሁን ይሄንን ነገር ሳታስተካክል ቀረጻውን ማቋረጥ የለብህም። ስለዚህ ዲኤንኤ የምትለው ነገር እኮ በቀጥታ እያሉኝ ያሉን ነገር እኮ ገባኝ እኮ። እርሶ አሁን በዚህ ካሜራ ላይ ፀሐይ የእርሶ ልጅ እንዳልሆነች እኔ ኦፊሻል አድርጌ ተናግሬ ስሙን እንዳጸዳሉት። ወንድም ዲኤንኤ የሚለው ነገር እኔ እዚህ ጋር ዲኤንኤ የምትለው ነገር እኔ ቆይ እርሶ የሚኖሩት የሰለጠነ ሀገር ነው አይደለም? ይገባኛል። ነው አይደለም? ነው። አሜሪካ እንግዲህ ትንሽ ነገር የውሻና የድመት መብት የሚከበርበት ሀገር ነው። እንኳን የሰው ልጅ ቀርቶ ይገባኛል። አንድ ውሻ ራሱ መንካት መማታት አይቻልም እዛ። በዚህ ነው ያክል ተራቀው። ዲኤንኤ ለነሱ ተራ ነገር ነው አይደለም? ዲኤንኤ ከዛም የባሰ ነገር በሕክምናም በማንኛውም ነገር እና ምንድነው አንተ? ስለዚህ እዛ ኖረው የአሜሪካን ባህል እያወቁ እንኳን አሜሪካ ውስጥ እኮ ነገርኩት እኮ ኢትዮጵያ ውስጥ ራሱ እኮ የማአት የዲኤንኤ ምርመራ እየተደረገ ነው። ስለዚህ ዲኤንኤ ናሙና ስጡ። እርሶም ዲኤንኤ በሽንት አለ፣ በብዙ ነገር አለ፣ ከፀጉር ጀምሮ አለ። ስለዚህ ከፀሐይ ጋር ስጡን የምትለው ነገር እኔ አይመለከተኝም። ዲኤንኤን የምትለው ነገር ምንድነው? ዲኤንኤን የምትለው ነገር እኔ ፀሐይ ልጅ አይደለችም እያልኩ እንደዚህ እያወራን ወደ ዲኤንኤን የምትሄደው ነገር ምንድን ነው? ተነጋግረን እኮ ጨረስን። ፀሐይ ጉዳዩን ወደ ሌላ ቀረጻውን አቆማለሁ ምናምን ትለኛለህ። ይህን ስሜን ደግሞ ሳላጣራ ይህን ነገር ካሜራማን አስገባልኝ። ፀሐይና ወይዘሮ ትርሲትን በታምር ከዚህ ቦታ አትንቀሳቀስም። በቃ ስሜን ጥርት አድርገህ ይህን እንደምታጠያ ጠፋኝ ነው ስሜን። እንዴ ፀሐይ ማለት የኔ ልጅ አይደለችም እያወራን እንደገና መልሰህ ዲኤንኤን ትላለህ እንዴ? ምን እያልክ ነው? መጡ። ግቡ ነይ ፀሐይ ግቢ። ጠጋ ይበሉ። ስበራው ፀሐይ ነይ ጠጋ በይ እባክሽን። ወይዘሮ ትርሲት ጠጋ ይበሉ። ወይዘሮ ትርሲትና ፀሐይ እናንተን የጠራንበት ምክንያት የዲኤንኤ ናሙና መስጠትን በተመለከተ ከአቶ ሽፈራው ጋር ስንጨቃጨቅ ነበር። አቶ ሽፈራው ዲኤንኤ ናሙና ለመስጠትና የዲኤንኤ ምርመራ ለማድረግ ፍቃደኛ አይደሉም። አይደለም? ፍቃደኛ አይደለም። ስለዚህ በህግ እንሄዳለን ማለት ነው። በህግ እንሄዳለን። እንደውም ጥሩ ነው። አባት አገኘው ማለት ነው። ስበይ ሴጣን ነሽ እኮ አንቺ። ምን ማለት ደግሞ ታወሪያለሽ ደግሞ አፋል ስጀመር እኮ አንተ ነው የምትመስለው። የመጀመሪያ ልጅ አይገርምም? ሰይጣንማ ራስህ ነህ። እሷ ሰይጣን አይደለችም፣ ልጅህ ነች። ዲኤንኤ ሲመረመር ጊዜ ማን ነው ውሸታ ማን ነው እውነተኛ እዛ ላይ ይታወቃል። ምን ልትሆን እዛ ሰዓት ዲኤንኤ አልሰጥም በቃ ብያለሁ። አልሰጥም ብያለሁ፣ ሰጥቻለሁ። ከሆን ካሁን እኮ በቃ ካሁን በኋላ ምንም የሚያስፈልግ ነገር የለም። በግድ አባትሽ ልሆን አልችልም ነው። በግድ አባቴ ችግር የለም። የዲኤንኤውን ነገር እናስብበት።
አቶ ሽፈራው እኔ ገለልተኛ ሰው ነኝ። ገለልተኛ ነኝ። ከተበደለው ጎን ልቆም እችላለሁ። ከዛ ውጪ ግን ገለልተኛው ነው ይሄንን ነገር እንደ ጉዳይ የሚያስኩት። ስለዚህ ምንም ሐሳብ አይዝጉ። የምር እውነተኛ ከሆኑ ምንም ሐሳብ ነገር የለኝም። በቃ እኔ ዲኤንኤን አልሰጥም ብዬ ነው እኮ ላልኩት። በቃ ችግር የለውም። አንዴ ካሜራውን አቋርጠው አጥፈውና እኛ እናውራ። ወይዘሮ ትርሲት እስቲ ጠጋ ብሉ። ካሜራውም ጠፍቷል። ይኸው ማይኩም እንትን ይበል እናውራ እስኪ እንደ ቤተሰብ። ይኸው ኮፍዬንም ላውሪ